ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮ ላይክ በማድረግ ጀምሩት። አዲስ የሆናችሁ ጓደኞቼ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ሁሌ የምመለቃችሁ ቪዲዮዎች እንዲደርሷችሁ የደውል ምልክቷን መንካታችሁን አትረሱ ማለት ነው። እና ወደ ቪዲዮዎቻችን ከመሄዳችን በፊት ዛሬ ይዤላችሁ የመጣሁት በጣም አሪፍ ቅባት ነው። ብዙ ጊዜ የምጠቀመው በጣም አዘውትሬ የምጠቀመውን ቅባት ነው። እዚህ ጋር እንደምታዩት ፍሬሽ ሬት፣ ሮዝመሪ፣ ተልባ እና ፍሬሽ ኮኮናት ነው እኔ የተጠቀምኩት። በነገራችን ላይ እነዚህ ነገሮች ሁሉንም ካላገኛችሁ ያገኛችሁትን መጠቀም ትችላላችሁ። ሮዝመሪ ከሆነ እርጥቡም ካላችሁ እርጥቡም በጣም አሪፍ ነው። ከሌላችሁ ደግሞ እንደዚህ ደረቁን መጠቀም ትችላላችሁ ማለት ነው። ከዚህም በተጨማሪ መጨመር ትችላላችሁ። ለምሳሌ ቅርንፉድ፣ ጥቁር አዝሙድ እዚህ ላይ መጨመር ትችላላችሁ ማለት ነው። ዝንጅብል መጨመር ትችላላችሁ። እንደዚህ አንድ ላይ ወደ መፍጫ ጨመርኳቸው ማለት ነው። እዚህ ጋር ዘይቱን ወይም የወይራ ዘይት ግማሽ የሻይ ብርጭቆ ጨምር ያለው ማለት ነው። ከዛ ኮኮናት ኦይል ጨምራለሁ። እናንተ ያላችሁን መጠቀም ትችላላችሁ። ለምሳሌ የበቆሎ ዘይት ካላችሁ፣ የሰሊጥ ዘይት ካላችሁ በጣም አሪፍ ነው፣ መጠቀም ትችላላችሁ። እኔ የሰሊጥ ዘይት ፈልጋለሁ ግን ብዙ ጊዜ ስወጣ ስለማላገኘው ነው እንጂ አንድ ላይ እሱን በጣም መጠቀም ፈልጋለሁ። ይስማማኛል ማለት ነው። እና ሁሉንም ከጨማመርኩኝ በኋላ እንደዚህ እንደምታዩት ፈጨሁት ማለት ነው። መፍጨዬ በጣም አሪፍ ነበር። በደንብ ድቅቅ አድርጎ ነው የሚፈጨው። ኮኮናቱ ትንሽ በዛ ብሏል፣ አሰር ነገር ሆኗል። እና በነገራችን ላይ ከዚህ መጨረሻ ላይ የምጨምረው ቅባት አለ። ይሄ ብቻ አይደለም፣ መንተክተክ የሌለበት አብሮ መንተክተክ የሌለበት ቅባት ስላለ መጨረሻ ላይ ነው የምጨምረው። ይሄኛው በደንብ ከተንተከተከልኝ በኋላ ማለት ነው። ስለዚህ እስከ መጨረሻው ሁዩት ማለት ነው። እዚህ ጋር ቢያንስ ከ15 እስከ 20 ደቂቃ አንተክትኩት። ግን ደግሞ ደቂቃው ምናልባት የምጨምሩት ነገር ብዙ ከሆነ ለምሳሌ ኮኮናቱ ፍሬሹ ማለት ነው ወይ ደግሞ ሬት ብዙ ከጨመራችሁ መንተክተክ ሊያስፈልገው ይችላል። ስለዚህ ምንድነው ማየት ያለባችሁ በደንብ ጥብስ ብሏል ወይ ቅባቱ ብቻ ነው ወይ ያለው የሚለውን በደንብ ቼክ ማድረግ አለባችሁ። ለምን ፍሬሽ ስለሆነ ሁሉም ሬቱም ኮኮናቱም ፍሬሽ ስለሆነ ውሃ ሊኖረው ይችላል እና ያ ደግሞ ለረጅም ጊዜ በተለይ የምታስቀምጡት ከሆነ ይበላሽባችኋል። እዚህ ጋር እንደምታዩት በደንብ ጥብስ ብሏል። ኢቭን የዘይቱን መልክ ራሱ ከለሩ ቀይሯል እንደምታዩት ማለት ነው። ቅድም ላይ የነበረውና አሁን ላይ ያለው ከለር አንድ አይደለም። ስለዚህ በቅቶታል ብዬ ስላሰብኩ አጠፋሁት ማለት ነው። እዚህ ጋር ቅድም ያልኳችሁን ቅባት እጨምራለሁ ማለት ነው። እነዚህ ቅባቶች ባለፈው ቀላቅዬ ያስቀመጥኳቸው የፀጉር ቅባቶች ናቸው። መንተክተክ የለባቸውም። በስቲም ከሆነ ኦኬ፣ እሳት ላይ ግን እንደዚህ ብዙ መንተክተክ የለባቸውም። ስለዚህ ልክ እንዳጠፋሁት ከእሳት ከምድጃ ይብን አላወረድኩትም። ትኩስ ነው ጨመርኩት፣ በቂ ነው። አለመንተክተኩ ነው እንጂ እንደዚህ ሞቅ ባለው ላይ መጨመሩን ፈልገው ነው የጨመርኩት ማለት ነው። ስለዚህ በደንብ እስከሚቀዘቅዝ ደግሞ ይሄ ድስቱ በጣም ወፍራም ስለሆነ ይብን እስከሚቀዘቅዝ ጊዜ ይፈጃልና አብሮ ይብላላል ብዬ አሰብኩ። ከዛ እዚህ ጋር እንደምታዩት እዚህ ጋር ምን ነበረ መሰላችሁ፣ ስራ በዝቶብኝ ማጥለል አልቻልኩም በጊዜውና በእንደዚህ በጠርሙስ አስተካክዬ ቁጭ አረኩት ማለት ነው። እንዳጋጣሚ ረስቼው ነበረ ወደዚህ ስገለብጥ ለመቅረጽ እና ታደርኩትና በማግስቱ ነው እዚህ ጋር እያጠለልኩ ያለሁት ማለት ነው። ምንም አይሆንም። በነገራችን ላይ እንደነገርኳችሁ መጀመሪያ ላይ በደንብ ጥብስ አድርጉት፣ ውሃው እንዳይኖረው እንጂ ብታሳድሩትም ምንም አይሆንም ማለት ነው። አሳደርኩት። እንደምታዩት ከለሩ ሁሉ በደንብ ቀይር አድርጎ ነበረ። በምታዩት መልኩ አጠለዋለሁ ማለት ነው። በጨርቅ አጥሉት ከቻላችሁ። በማጥለያ ማጥለል ትችላላችሁ። ግን በማጥለያ ስታጠሉት ምናልባት ቅባት ሊቀርባችሁ ይችላል። ስለዚህ በጨርቅ ሲሆን ግን በደንብ ጭምቅ ስለምታደርጉት ኃይላችሁን ተጠቅማችሁ ምንም አይነት ቅባት አይኖርምና እንደዚህ በጨርቅ ጭመቁት ማለት ነው። ጥቅጥቅ ባለ ጨርቅ አንደኛ ምንም ነገር አያልፍባችሁም እና ይህን ቅባት በማንኛውም ሰዓት ልትጠቀሙት ትችላላችሁ። በማንኛውም ሰዓት ማለት ነው። ከታጠባችሁም በኋላ ከመታጠባችሁም በፊት
የምትጠቀሙት ቅባት ነው። እኔም እንደዛ ነው የማደርገው። በማንኛውም ሰዓት ነው የምጠቀመው ማለት ነው። በተረፈ እዚህ ጋር እንትን ያለው የሆነ ብቻ ግን ወፈር አለብኝና ምናልባት ውሃ ይኖረው እንዴ ብዬ አሰብኩና ወደዚህኛው እንዲጠላ አደረኩት። ግን ምንም አልነበረውም እውነት ለማውራት ንጹህ ቅባት ነበረ ማለት ነው። ከዛ ወደዚህ ገለበጥኩት ማለት ነው። ይሄ ቪዲዮ ከተቀረጸ ትንሽ ቆይቷል። ቅባቱ ይብን ግማሽ እየሆነ ነው ማለት ነው። እየተጠቀምኩት ግማሽ ሆኗል እና ትንሽ ቆይቷል ቅባቱን ከሰራሁት ማለት ነው። ለማንኛውም ግን እንደዚህ ካስተካክዬ እንትን ካልኩ በኋላ ወደ መቀበያ እየቀነስኩ መቀባት ነው የምችለው ማለት ነው። እንደዚህ አድርጋችሁ አስተካክላችሁ በቀላሉ ቤት ውስጥ በጣም አሪፍ የሆነ ቅባትን መስራት ትችላላችሁ ውዶችዬ። እንደምታዩት በጣም ቀላል ነው። ከዛ የቀነስኩትን ቅባት እንደዚህ ቀባዋለሁ ማለት ነው። ይህን መቀቢያ በጣም እኔ ሁላችሁም እንዲኖራችሁ ፈልጋለሁ። በተለይ ቲሙና ሼኢን ላይ በቀላሉ በርካሽ ታገኙታላችሁ። ይብን ከማበጠሪያ ጋር ግዙት። እውነት ለማውራት ግዙት። በጣም ነው መመክራችሁ። ጸጉር ከብሩሽ ቀጥሎ ይሄ ነገር በጣም ያስፈልጋችኋል። እንደምታዩት ቅባት ስቀባ ለመሀል ከፍልና ከዛ በዚህኛውም ሳይድ መከፋፈል ሳይጠበቅብኝ ሙሉ የጭንቅላቴን ክፍል ያዳርስልኛል ማለት ነው። እንደምታዩት ማበጠሪያም ስለሆነ ወደ ስር በደንብ ነው የሚገባውና በጣም ከምላችሁ በላይ ኢቭን ውህድ ራሱ ስሰራ ብዙ ጊዜ ቀጠና አርጌ መስራት እወዳለሁ። በዚህ መቀባት ስለሚመቸኝ እንዳያደክመኝ ስለምፈልግ ነውና እንደምታዩት በቃ እንደዚህ ከተቀባው በኋላ በደንብ ማሳጅ አደርገዋለሁ። በነገራችን ላይ ሁሌም እንደምላችሁ ቅባት ስትቀቡ አሙቁት ከቻላችሁ ማለት ነው። አሙቁትና ለ10 ደቂቃ ሲሆን ከዛ በላይ ያለበዛ ለ10 ደቂቃም ቢሆን ማሳጅ አድርጉት ማለት ነው። እዚህ ጋር በነገራችን ላይ ልታጠበው አይደለም፣ በታጠብኩ በማግስቱ ነው እየተቀባ ያለሁትና አልታጠበውም ከዚህ በኋላ ማለት ነው። ስለዚህ የምታጠብበት ቀን እስከሚደርስ ድረስ ነው ማለት ነው። ስለዚህ በማንኛውም ሰዓት ልትጠቀሙት የምትችሉት ቅባት ነው ልላችሁ ፈልጌ ነው ወዶችዬ። ጸጉራችሁ ላይ ደግሞ በደንብ ሲቆይ በደንብ ለውጥ አለው። በዛ ላይ ደግሞ ሰርታችሁት እየቆየ ሲሄድ በጣም አሪፍ ነው የሚሆነውና እንደምታዩት ነው እንግዲህ ጸጉሬን። ብዙዎቻችሁ ትጠይቁኛላችሁ በነገራችን ላይ ምንድነው ይሄን ሁሉ ቅባት መቀያየሩ ጥሩ ነው ወይ ምናምን ብላችሁ ትነግሩኛላችሁ። ቅባቶቹን ሁሌም የምታዩቸው ናቸው፣ አልቀያይራቸውም። የምሰራበትን ነገር ነው የምቀያይራቸው። ሁላችሁም በደንብ ልብ ስለማትሉ ይመስለኛል እንጂ ያው ቅባት ሰራው ስል የሌላ ነገር ሌላ እየቀየርኩ ይመስላችኋል ብዬ አስባለሁ። ግን በፍጹም እንደዛ አይደለም። እኔ የምጠቀማቸው ቅባቶች ተመሳሳይ ናቸው። ሁሌም እነሱን እየቀነስኩ ነው የምጠቀመው። ከዚህ ውጭ ስጠቀም ስጨምር አይታችሁኝ የምታውቁ አይመስለኝም። አንድም ኮኮናት ነው፣ አንድም የወይራ ዘይት ነው። ከዛ ውጭ የምጠቀማቸው የጸጉር ቅባቶች ናቸው። ግን እዚህ ጋር ምንድነው እኔ የምሰራባቸውን ነገሮች እቀያይራቸዋለሁ። ወይ ጥቁር አዝሙድ ላረገው እችላለሁ፣ ወይ እንደዛሬው ሚክስ ላረገው እችላለሁ። እሱ ነገር አሰራሬን ነው እንጂ የምቀይረው። ከዛ ውጭ ዋና ቅባቶችን አልቀይራቸውም። እንደዛ መሆን የለበትም፣ አልመክርም በፍጹም። ሲጀመር ደግሞ ሲቀጥል እኔ የተጠቀምኳቸው ቅባቶች ለሁላችሁም ይሆናችኋል ማለት አይደለም። እናንተ የሚስማማችሁን ቅባቶች ነው መጠቀም ያለባችሁ። አሰራሩን ከኔ ውሰዱ እንጂ እኔ የተጠቀምኳቸው ቅባቶች ከተስማማችሁ እሰየው፣ ካልተስማማችሁ ግን ግዴታ አይደለም ማለት ነው። የሁላችንም ጸጉር ይለያያል፣ የቅባት ምርጫውም ስለሚለያይ፣ ስለዚህ የራሳችሁን የጸጉር ቅባት ምርጫ መርጣችሁ አሰራሩን ግን እንደዚህ ሰርታችሁ ብትጠቀሙ በጣም አሪፍ ይሆናል። እሱን ነው እንድትወስዱት የምፈልገው እንጂ ሙሉ ለሙሉ የምጠቀመው ሁሉ ተጠቀሙ ማለት አይደለም ውዶችዬ። ብዙዎቻችሁ ጥያቄ ስለምትጠይቁኝ ነው። በተረፈ ቪዲዮን ከወደዳችሁት ላይክ አድርጉት፣ ሼር አድርጉት። በጣም ነው የምወዳችሁ የማከብራችሁ። ስለምታበረታቱኝም በጣም ነው የማመሰግነው። ሀገራችንን ሰላም ያድርግልን እና ሼር እንደራረጉ ውዶችዬ። ባይ ባይ። በሌላ ጊዜ እስከምንገናኝ ድረስ የዛሬውን